በጣም ብዙ ወንዶች እዚህ ውስጥ ያላችሁ በቴሌቪዥን የምትከታተሉኝ በሚስቶቻችሁ ላይ ሸክም የሆናችሁ ባሎች አላችሁ። ዛሬ በጣም ብዙ ሴቶች ራሳቸውን ለመለወጥ በሚፍጨረጨሩበት ዘመን እንደሚከራይ ሚዜ ጸጉርን አበጥረ ሁል ተኩለ ጥፍርህን ሞርደ የሀገርና የቤተሰብ ሸክም የሆንክ ጎረምሳ በጣም ብዙ ነው። ለሚንቀሳቀሱ ለለውጥ የሚሰሩ ሰዎች እንደ እብድ እየተቆጠሩ እብዶቹ ከመብዛታቸው የተነሳ እየተነጋገሩ ቲክቶክ ላይ ጤነኞቹን ያሳብዳሉ። አሁን እዚህ ውስጥ ስንት ወንዶች አላችሁ በጣም ምርጥ ሚስት የምትፈልጉ ጨዋ ወልዶ ያሳደጋት ምናምን ሚስት የምትፈልጉ ግን ቴካዌ ገዝታችሁ የበላችሁበት ሳህን ሳይታጠብ ደርቆ ላዩ ላይ የምትበሉ እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር እግሮቻቸውን ከፈቱ ሰዎች ጋር ከሰነፎች ጋር እግዚአብሔር ህብረት የለው። በርም ያልሆነ ጉዳይ ላይ ከፊት አለ። ማንም አይቀርበንም። ቶሞ ካለ መግባት ማንም አይቀርበንም። ቃተኛ ለመዞር ማንም አይቀርበንም። ከተማው ላይ መጋኛ የመታ ውሻ ይመስል ለመዞር ማንም አይቀርበንም። ከዛስ ህይወት ላይ ውራ እናት ላይ በ40 ዓመት ፂምን እየተላጨ ስለ መንግስት ሐሳብ የምትጽፍ ወይ ለይቶል እንደ መንግስቱ አይነ ማርያም ሱምባቤ ተገባ። ሂድ መርካቶ ሂድ። ማን ወጥሮ እንደሚሰራ ሂድ። በልቶ ሳይበላ ቋጥሮ ሳይቋጥር እጆቻቸው የብዙዎቻችን ጠላት ወደ አለመውደቅ ደረጃ የፋፋው በስንፍናችን ነው። ይሄ ስራ ከኔ ጋር ሄዱ የምትሉ ሰዎች ለምን ማይሄዱ? አስተናጋጅነት ካንቺ ጋር ለምን ማይሄዱ? ለምን ማይሄዱ? አንተ የቀን ሰራተኛነት ካንተ ጋር ማይሄዱ ለምን? ምን ስለሆንክ? ማን ስለሆንክ ነው ማይሄዱ? ጽዳት ሰራተኛነት ካንቺ ጋር ማይሄዱ ምን ስለሆነ? ሰው ያለ ምክንያት ድሃ አይሆንም። ብራዘር ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣው ጠቢቡ ሰለሞን ስንፍናም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርኩኝ ይላል። ወይም እብደት ለሁለት ይከፈላል። የለየለት እብድ፣ ጨርቁን የጣለ እብድና ጨርቁን ያረገ እብድ ተብሎ ለሁለት ይከፈላል። ያለየለት እብድና የለየለት እብድ። ሳይገድለን ልንገለው፣ ሳይቀብረን ልንቀብረው፣ ሳያጠፋን ልናጠፋው የሚገባ አንድ ዋና ጠላታችን ቢኖር ስንፍና ነው። ብዙዎቻችንን ሰይጣን ካበላሸብን ይልቅ ስንፍናችን ያበላሸብን እንደሚበልጥ ማመን አለብን። ብዙ እድሎች ያመለጡን በሮች ስለተዘጉብን ስላልተማርን ሳይሆን ከስንፍናችን የተነሳ ብዙ መስራት ስንችል አንዳችን የሚቆጠር ነገር ሳንሰራ እድሜ ያስቆጠርን ሰዎች ብዙዎች ነን። ለስንፍናችን ደግሞ የምንደረድራቸው ምክንያቶች የትየሌላ ናቸው። ሳይንሳዊ መንፈሳዊም ምክንያቶች አሉን። መጽሐፍ ቅዱስ ግን እዚህ በመክብብ መጽሐፍ ምዕራፍ 7 ቁጥር 25 ላይ ሲናገር ስንፍና እብደት። ብዙዎቻችን አይደለም ከህይወት ከእንቅልፋችን ራሱ የነቃን አይመስልም። ከእንቅልፋችን ራሱ አልነቃንም። እንኳን በህይወት ላይ ልንነቃ ቀርቶ በጣም ጠዋት ላይ ሲዘንብ ደስ እንደሚል ዝናብ ተረቱም ምሳሌውም ፊልሙም ቲክቶኩም ፌስቡኩም ሁሉም ተደራርቦ ሙቀት ሰጥቶን ተኝተናል። አንጥፈን የተኛ ነው። እንደውም መውጣት ሁሉ አንፈልግም። ሰነፍ ከመሆናችን የተነሳ ብዙዎቻችን ምትሃት የምንጠብቅ አስማት የምንጠብቅ እግዚአብሔር ሰማዩን ቀዶ ምድሩን ቧጦ የሆነ ነገር እንደሚያደርግልን የምንጠባበቅ ሰዎች ብዙዎች ነን። እግዚአብሔር አያደርግም ታምራት አይሰራም አላልኩ። የእግዚአብሔር ዋነኛው ዓላማ ግን ታምራቱ ኦብጀክቲቭ አለ። ታምራቱ ምክንያት አለ። የሰነፎች ማበረታቻ አይደለም የእግዚአብሔር ታምራት። የስንፍና ማበረታቻ አይደለም የእግዚአብሔር ታምራት። የእግዚአብሔር ታምራት ፐርፐዝ አለ። የእግዚአብሔር ታምራት ዓላማ። ነገር ግን ማወቅ ያለብን ነገር ቢኖር ወዳጆቼ በጣም ብዙዎቻችንን ተምረን እንዳልተማረ እያወቅን እንደማናቅ እየቻልን እንደማንችል መድረስ ስንችል እንዳንደርስ የከለከለ መጥፎ ነገር ቢኖር ስንፍና በጣም ክፉ በሽታ ነው። እብደት ነው። ለሞት ማንቀላፋት ነው ስንፍና። እየወደቁ አለማመን፣ ከእውነት ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ማለት ነው ስንፍና ማለት። አንድ ሰው እግር እያለው እጅ እያለው አንድ ሰው ተምሮ ጥሩ ቤተሰብ እያለው መስራት የሚችልበት ፕላትፎርም እያለው ቁጭ ካለ የማይሰራ ከሆነ አብዷል። ልዩነቱ በሰዓቱ ወደ ቤት ይገባል። እንደውም እሱ ቀድሞ ሁሉ ሊገባ ይችላል። ልዩነቱ ድንጋይ አይወረውርም፣ መኪና አይሰብርም፣ መንገድ አይዘጋም እንጂ ይሄ አንደኛውን ቢለይለት መንግስትም በጀት መድቦ ዩኤስአይድም የሚችለውን ጥረት አድርጎ አማኑኤል ያስገባዋል። ይሄኛው ግን አማኑኤል እንዳይገባ ልዩ ነገር እንዳይደረግለት በተቻለ ሁኔታ ራሱን ይጠብቃል። ሰዓቱ ልብሱን ይቀይራል፣ ሰውነቱን ይታጠባል፣ በሚችለው ጸጉሩን ይቆረጣል፣ ጢሙን ያስተካክላል። ስለዚህ ቤተሰቦቹ ደግሞ ይፈሩታል። እንዴት አድርገው ይጠርጥሩት እንዳበደ። ሚስቱም በጣም ያስፈራራታል በወፍራም ድምፅ። እንዴት አድርጋ ትናገረው? የቤቱ አለቃ ነው፣ በሀሳብ ሁሉ ትክክል ነው። በጣም ብዙ ወንዶች እዚህ ውስጥ ያላችሁ በቴሌቪዥን የምትከታተሉኝ በሚስቶቻችሁ ላይ ሸክም የሆናችሁ ባሎች አላችሁ። ዛሬ በጣም ብዙ ሴቶች ራሳቸውን ለመለወጥ በሚፍጨረጨሩበት ዘመን እንደሚከራይ ሚዜ ጸጉርህን አበጥረ ሁል ተኩለ ጥፍርህን ሞርደ የሀገርና የቤተሰብ ሸክም የሆንክ ጎረምሳ በጣም ብዙ ነው። እውነት እንነጋገር ከተባለ ለተገለጠና ለተጨበጠ የህይወታችን ጉዳይ ምን ያህሉን ነው ከቀናችን ውስጥ ጊዜ የምንሰጠው? ራሳችንን ለሚያሳድገን አሁን እጅ በእጅ ላለ የህይወታችን ጉዳይ ስንቶቻችንን ጊዜያችንን ጉልበታችንን ምንሰጥ? አብዛኞቻችን ለህልም እንጀራ፣ አብዛኞቻችን ለምኞት፣ አብዛኞቻችን እንደ ቁጭ ብለን አልጋ ላይ ወይም ወንበር ላይ ወይም በቴሌቪዥን እያየን በጣም
ነው የምንመኘው። ማህበራዊ ሚዲያ ላይ የምናያቸውን ሰዎች ህይወት እንመኛለን። የነ ሮናልዶን፣ የነ ሜሲን፣ ላምበርጊኒ፣ ቡጋቲ፣ ፌራሪ ምናምን የምንመኝ። አሁን ያለው ወጣት ደግሞ እሱ ነው የሚመኘው። ሰነፍ ሰው ጊዜውንና ጉልበቱን ለምኞቱ አስቀድሞ የሚከፍል ሰው ማለት ነው። ስንፍና ማለት ለመሞት ማንቀላፋት ማለት ነው። አሁን እኮ እኛ ከችግር አልፈን ችግር ኩፍኙ ወጥቶልናል። ከችግር አልፈን እንዳስተኛኘታችን ከሆነ ለመሞት ነው የተኛል። መተኛታችን ብቻ ለሚገርመው ተኝተን ደግሞ ለማስተኛት የምናደርገው ጥረት ቀላል አይደለም። እንደውም ጤነኛ የማይመስሉት ለሚንቀሳቀሱ ለለውጥ የሚሰሩ ሰዎች እንደ እብድ እየተቆጠሩ እብዶቹ ከመብዛታቸው የተነሳ እየተነጋገሩ ቲክቶክ ላይ ጤነኞቹን ያሳብዳሉ። እነሱ ኦልሬዲ አብደዋል። እየወደቁ አለማመን አንዱ የስንፍና ማሳያ መገለጫ ነው። እየወደቁ አለማመን፣ እየደህዩ አለማመን፣ ወደ ኋላ እየቀሩ አለማመን፣ ከሁሉ ውራይ የሆኑ አለማመን። የሰፈሩ ልጆች ጠቅላላ ህይወታቸው ተለውጧል። አያምንም። እንደውም ስም ያወጣል። ስም ማውጣት ብቻ አይደለም፣ ስም ያጠፋል። መስሪያ ቤት በስራ ቦታ ተወዳድረው ካሸነፉት እነዚህ የመጫኛ አቋሚ ልጆች፣ የጠንቋይ ልጆች በዘመድ ነው በጉቦ ነው ምናምን ይላል። እየወደቁ አለማመን ስንፍና ይባላል። ወደ ኋላ እየቀሩ አለማመን ስንፍና ይባላል። ስንፍና ትዳርን፣ ቤተሰብን፣ ቤተክርስቲያንን፣ ሀገርን በማፍረስ የታወቀ ጉዳይ። ሴጣን ካፈረሳቸው ቤተሰብ በላይ ስንፍና ያፈረሳቸው በጣም ብዙዎች ነው። አሁን እዚህ ውስጥ ስንት ወንዶች አላችሁ በጣም ምርጥ ሚስት የምትፈልጉ፣ ጨዋ ወልዶ ያሳደጋት ምናምን ሚስት የምትፈልጉ፣ ግን ቴካዌ ገዝታችሁ የበላችሁበት ሳህን ሳይታጠብ ደርቆ ላዩ ላይ የምትበሉ ስንት አላችሁ ውስጥ? ወዳጆቼ እንደዚህ ብላችሁ ጻፉ። በምንም ታምር እግዚአብሔር ከሰነፎች ጋር ብረት የለም። እግዚአብሔር ቃል ኪዳኑን የሚያደርገው እግሮቻቸውን ከፈቱ እጆቻቸውን ካጸኑ ሰዎች ጋር። እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር፣ እግሮቻቸውን ከፈቱ ሰዎች ጋር። ከሰነፎች ጋር እግዚአብሔር ህብረት የለው። ቁጭ ብለው ዱብዳ ከሚጠብቁ ሰዎች ጋር፣ አስማት ምትሃት ከሚጠብቁ ሰዎች ጋር እግዚአብሔር አምላክ ህብረት የለው። እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር። ነህምያን ተመልከቱት፣ ብዙ ሰዎችን ተመልከቷቸው። ከምንም ተነስተው ታሪክ የሰሩ የከተማ ቅጥር የገነቡ እጆቻቸውን ሲያጸኑ እግዚአብሔር አምላክ ከነዛ ሰዎች ጋር፣ እግሮቻቸውን ከፈቱ ሰዎች ጋር ኪዳን ያደርጋል። ስንፍና ማለት የሚያስፈልግ ጉዳይ አለ፣ የሚያስቸኩል ጉዳይ አለ። ለሱ ዳተኛ መሆን፣ ለማያስቸኩለውና ለማያስፈልገው ጉዳይ ደግሞ ለሱ ፈጣን መሆን። በእውነት ለመናገር በጣም ፈጥነን የምንደርሰው በሚያስፈልገን ቦታ ነው፣ በማያስፈልገን ቦታ፣ በሚያስቸኩል ቦታ ነው፣ በማያስቸኩል ቦታ። በጣም ለህይወታችን ኢምፖርታንት በሆነ ቦታ ነው ወይስ ባልሆነ ቦታ? አይደለም። በሚያስፈልገን ለኛም ለቤተሰቦቻችን በሚያስፈልገን ቦታ ፈጥነን አንገኝም። በሚያስፈልገን ቦታ በፍጹም መገኘት ለኛ በጣም ቸልተኞችና ዳተኞች ነን። ግን ተመልከቱ፣ ጠዋት ተነስተን ቀድመን የምንገኘው በማያስፈልገንና በማያስቸኩል ጉዳይ ላይ ቀድመን እንገኛለን። እዛ ቦታ ላይ ያለ እዛ ቦታ ላይ ነው ያለ ነው። በርም ያልሆነ ጉዳይ ላይ ከፊት አለ። ማንም አይቀድመንም። ቶሞካ ለመግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመጣ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ። በተለይ ወጣቶች ስሙኝ፣ የምትሮጡበትን ጊዜ ወቅ፣ የምትሰሩበትን ጊዜ ወቅ፣ የምትማሩበትን ጊዜ ወቅ። እድሜ እንደሆነ እስከ 30 ዳገት ነው። ከዛ በኋላ 40 አልፈ 50 ስትነካ እንዴት እንደሆነ አታውቀውም። ሰነፍ ገበሬ ወንድሜ በሰኔ ይሞታል። ከስንፍናችን የተነሳ ዋጋ የምንከፍለው እኛ ብቻ ብንሆን ጥሩ ነበረ። ነገር ግን በዙሪያችን ያሉ ሁሉ ሰዎች እንኳን ሳይቀሩ ዋጋ ይከፍላሉ። አሁን ብዙ ቤተሰቦች በእኛ ስንፍና ምክንያት ዋጋ እየከፈሉ ነው። ሲያስተምሩን ዋጋ ከፍለዋል። አሁን ደግሞ ሁለት ጸጉር አብቅለው ዋጋ ይከፍላሉ። ፎቶአችንን በየቸርቹ ይዘው የሚዞሩ እናት ላይ በ40 ዓመት ጺምን እየተላጨ ስለ መንግስት ሀሳብ የምትጽፍ ወይ ለይቶልን እንደ መንግስቱ ኃይለማርያም ሱምባቤ በገባ። ወዳጆቼ የኛ ስንፍና ልጆቻችንን ራሱ ዋጋ ያስከፍል። አሁን አንዳንዶቻችን ልጆቻችን እኛን የመታ ነገር ሊመታቸው አይገባም። እኛ በኖርንበት መኖር የለባቸው፣ እኛ ባደግንበት ማደግ የለባቸው። ከስንፍናችን የተነሳ ግን እኛ ካደግንበት በባሰ እንዲያድጉ በጣም እድል እየፈጠርን ያለን ብዙ ሰዎች ነው። ስንፍና ከኛ አልፎ ቤተሰቦቻችን ራሱ ዋጋ ያስከፍላል። ልጆቻችን፣ እናት አባቶቻችን ሁሉ ዋጋ ያስከፍላል። ብላችሁ ጻፉ። ስንፍና ውጤቱን እንጂ ውጤቱ የሚገኝበትን መንገድ አይፈልግም። ውጤቱን ይፈልጋል። ይሄ ማምጣት ይፈልጋል፣ ማጥናት ግን አይፈልግም። ሀብታም መሆን ይፈልጋል፣ መስጠት ግን አይፈልግም። ሀብታም መሆን ይፈልጋል፣ ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም፣ ካልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል፣ ሰክሰስፉል መሆን ይፈልጋል። የተለያዩ ጉዳዮች በህይወቱ እንዲሆኑ ይፈልጋል። ነገር ግን ቁጭ ይላል። እግዚአብሔር ከሰነፎች ጋር ብረት፣ እግዚአብሔር ህብረቱ፣ እግዚአብሔር ኪዳኑ እግራቸውን ከፈቱ እጃቸውን ካጸኑ ሰዎች ጋር። እግዚአብሔር የሰነፎች አምላክ አይደል። እግዚአብሔር ትጎች አምላክ። እግዚአብሔር ትጎችን ነው የሚባርክ። ስንፍና አጉል ተአምር ይፈጠራል ብሎ ይጠብቃል። ውሃው እንደ ግድግዳ የቆመላቸው ሰዎች የተንቀሳቀሱ ሰዎች ናቸው። ቢያንስ መንቀሳቀስ አለብህ። ቢያንስ ካንተ የሚጠበቀውን ነገር ማድረግ አለብህ። እጅን አጣምረህ እግዚአብሔር ሲሞን የሚሉት አይነት ጠንቋይ አይደለም። ሰው ለማስገረም ብሎ አንዳች አያደርግ። ቤት ወድቆ ባገኝስ ብላችሁ እየጠበቃችሁ ያላችሁ፣ ቤት ወፍ መኪና ወድቆ ባገኝስ የኔ አባት የለም እንጂ ህስ ነው የምትባለው። ለሆነ ተአምር ይጠብቃል። በስንፍናችሁ ምክንያት እግዚአብሔር በህይወታችሁ ላይ ለመጣው ችግር ይጠይቃችኋል። ይጠይቀናል፣ ገና ትጠየቃል። በስንፍና ምክንያት በህይወትህ ላይ ለመጣው ችግር ተጠያቂ ነህ። ይሄ ነገር ሲገባኝ ንስሐ ራሱ ገብቻለሁ። በስንፍና ምክንያት በህይወቴ ላይ ለፈጠርኩት መከራ፣ በመሰረቱ ሁሉም መከራ በህይወትህ ላይ በረከት ያመጣል። በስንፍና ምክንያት ለፈጠርከው ችግር you are
ሰጥተዋል፣ ጥሩ ጭንቅላት ሰጥተዋል፣ ጥሩ ቤተሰብ ሰጥተዋል። ቤተሰብ አሁን አንዳንዶቻችሁ ቤተሰቦቼ ወይም ቤተሰብ የደሃ ልጅ ስለሆንኩ ምናምን የምትሉ ሰዎች ይሄ ምክንያታችሁ ምክንያት አይደለም። ምክንያቱም ከነጭራሹ ወላጅ የሌላቸው ሰዎች ዶክተር ሆነዋል። ምንም አይነት ሰበባችሁ በእግዚአብሔር ፊት ተቀባይነት የለው። በገዛ እጃችሁ ባመጣችሁት ጉዳይ ተጠያቂ እንደምትሆኑ አትጠራጠሩ። አይደለም ለሌላው ጉዳይ አይደለም። ይሄው አጠገባችሁ ያለው ሰው ንገሩት። በስንፍና ምክንያት ለፈጠርከው ችግር ተጠያቂ ነው። ስንፍና የሌላውን መስዋዕትነት እንኳን አያከብርም። የሌላውን መስዋዕትነት ለምሳሌ አንዳንዶቻችን ወላጆቻችን ያስተማሩ በጣም አሳዛኝ በሆነ ሁኔታ የከፈሉት መስዋዕትነት፣ እኛን ከጓደኞቻችን እኩል ለማድረግ ጥሩ ትምህርት ቤት ለማስገባት የከፈሉት መስዋዕትነት፣ የጠረጉት ሽንት ቤት ጽዳት ሰራተኛ ሆነው መንገድ ጠርገው ፋብሪካ ውስጥ ወዛደር ሆነው ተሸካሚ ሆነው በብዙ ሁኔታ ጤና በማጣት ዋጋ የከፈሉ ሰዎችን እንኳን ስንፍና የሰዎችን መስዋዕትነት እንኳን አያከብርም። ለሰዎች መስዋዕትነት እንኳን ክሬዲት የለም። ለመሰለ የምትጠየቀው ቤተሰቦች አንተን እዚህ ደረጃ ለማምጣት ለፍተውብሃል፣ ደክመዋል። የራሳቸውን ምኞት የራሳቸውን ፍላጎት ትተው ለአንተ ኖረዋል። ስንፍና ማለት ኢቭን እነሱ ለከፈሉት መስዋዕትነት እንኳን ተገቢውን የሆነ ክሬዲት አለመስጠት። እንደ ቤተ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋም ያላትም ጥፍር ቀለም 10 ነች። ከዛስ እኛስ ከእንቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛስ እንመጣለን ቸርች። እግዚአብሔር ሰው ፕሊስ በቃ ስበርልኝ በኢየሱስ ስራ እምቢ ብሎኛል በኢየሱስ ምናምን ሂድ መርካቶ ሂድ። ማን ወጥሮ እንደሚሰራ ሂድ። በልቶ ሳይበላ ቋጥሮ ሳይቋጥር እጆቻቸው። ስንፍና ጊዜ ተሰጥቶት ጊዜ መጠበቅ ነው። ጊዜ ተሰጥቶታል። አሁን የሥራ ጊዜ ነው። አሁን የመማሪያ ጊዜ ነው። አሁን የመሮጫ ጊዜ ነው። አሁን አስፈላጊውን ዋጋ የመክፈያ ጊዜ ነው። ግን እሱ ደግሞ ጊዜ ይጠብቃል። በዚህም ሆናችሁ ቴሌቪዥንም የምትከታተሉኝ ሰዎች ጠላትን የሚያፋፋ ትልቅ መሳሪያ ቢኖር ስንፍና ነው። ጻፉ። የብዙዎቻችን ጠላት ወደ አለመውደቅ ደረጃ የፋፋው በስንፍናችን አማካኝነት። ምንም ይሁን እግዚአብሔር በሰጣችሁ ጉዳይ ላይ መክሊታችሁን ተጠቅሙ። ምንም ይሁን በየትኛውም መልኩ በማህበራዊ ሚዲያም ይሁን በፈለጋችሁት ጉዳይ ብቻ ግን እግራችሁን ፍቱ፣ እጃችሁን አጥኑ። እግዚአብሔር እችን ሀገር ሊባርክ በደጅ ላይ ነው። እግዚአብሔር ኢትዮጵያን ሊባርካት ነው። በደጅ ነው። እግዚአብሔር በአይን ቅጽበት እንደዚህ ባለ ቅጽበት የብዙዎች ነገር ከታች ወደ ላይ ሲለወጥ ሲወጣ የምታዩበት ዘመን ቅርብ ነው። እግዚአብሔር ዊዝ ኖ ሪዝን ይሄን ቃል ወደ እናንተ እያመጣ እንደሆነ እንዳታስብ። አሁን እያለክ ያለው እንደዚህ ነው። ንቃ፣ ዌክ አፕ፣ ተነሳ። እኔ ልሰራ ነው። የሰማይን መስኮት ልቀድ ነው። ምድርን ልከፍታት ላንቀሳቀስ ነው። የምስራቅንና የሰሜንን ንፋስ ላዘው ነው። የሰሜንና የደቡብ ንፋስ ሊታዘዝ ነው። አንዳች የእግዚአብሔር በረከት ሊመጣ ነው። እመነኝ፣ እግዚአብሔር ምስክሬ ነው። አይደለም በውንህ በህልምህ አስበህ የማታውቀው በረከት ወደ ቤት ይመጣል። እስቲ በደም ጩሁና አሜን በላይ። ይገርማቸዋል ነው። ብዙ ጊዜ ቦሌ አካባቢ ሪል ስቴት ምናምን ማርኬቲንግ ሴልስ ምናምን የሚሰሩ ልጆች ሳገኝ እንዴት ደስ እንደሚለኝ፣ ጴንጤዎች ሆነው ደግሞ ሳያቸው እንዴት ደስ እንደሚለኝ። ቆመው ፀሐይ ላይ ቆመው ዩኒፎርም አድርገው በጥቂቱ የታመነ በብዙ የሚሾም እግዚአብሔር ያውቃል ማንን ፕሌስ ቢያደርጋቸው። እግዚአብሔር ሰነፍ ነጋዴ አይደለም። እግዚአብሔር ሰነፍ ሀብታም እንዳይመስል። እግዚአብሔር ከማን ጋር ምን ቢሰራ እንደሚያወጣው በደንብ የሚያውቅ አምላክ ነው። ለማን ምን ቢሰጠው ለበላተኛ መበልን ለዘሪ ዘርን ይሰጣል። እግዚአብሔር ለበላተኛ ዘር አይሰጥም። እግዚአብሔር ለበላተኛ ዘር አይሰጥም። እግዚአብሔር ለበላተኛ መብል ነው የሚሰጠው። ለዘሪ ነው ዘር የሚሰጠው። እግዚአብሔር ለማን ምን መስጠት እንዳለበት ያውቃል። አንተ በላተኛ ከሆንክ ፋብሪካ ለምን ይሰጣል? ልባለው አባላ አንተ በላተኛ ከሆንክ ለምን ላንተ መኪና ይሰጣል? ለምን ላንተ ገንዘብ ይሰጣል? በላተኛ ነህ አንተ፣ በላተኛ ነህ። ብላ፣ ዝም ብለህ ብላ፣ የዞርክ ብላ፣ የፈለግከውን ያገኘውን ጨምር። ዘሪ ግን ሆንክ እግዚአብሔር ዘር ይሰጣል። እግዚአብሔር ከማን ጋር ምን መስራት እንዳለበት በደንብ የሚያውቅ ጎበዝ ነጋዴ ነው። ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው። ሰው በፍቃዱ ወዳጆቼ፣ መርዝ ፈሳሽ ነው። ፈሳሽ ሁሉ ግን ውሃ አይደለም። ስንፍና ማልቀስ እንኳን የማትችሉበት ጉዳት ነው። ሰው ሞክሮ ደክሞ ቢበላሽበት ድምፁ ከፍ አድርጎ ቢያለቅስ ማንም ያዝንለታል። ሰው በስንፍናው ማልቀስ እንኳን የማይችልበት ጉዳት ነው። ሰነፍ ሰው እውነት ተኮር፣ እግዚአብሔር ተኮር፣ ቃሉን ተኮር፣ ራይ ተኮር አይደለም፣ ስሜት ተኮር ነው ሰነፍ ሰው። ይሄ ስራ ከኔ ጋር ሄዱ የምትሉ ሰዎች ለምን ማይሄዱ? አስተናጋጅነት ከአንቺ ጋር ለምን ማይሄዱ? ለምንድን ነው ማይሄዱ? አንተ የቀን ሰራተኛነት ካንተ ጋር ማይሄዱ ለምንድን? ምን ስለሆንክ? ማን ስለሆንክ ነው ማይሄዱ? ጽዳት ሰራተኛነት ካንተ ጋር ማይሄዱ ምን ስለሆነ ነው? ኦኬ እሺ፣ ትምህርት ካንተ ጋር ማይሄዱ ምን ስለሆነ ነው? ጉዳይ አስፈጻሚነት ካንተ ጋር ማይሄዱ ምን ስለሆነ ነው? ካንተ ጋር ማይሄዱ ምንድን ነው? ካንተ ጋር 2022 ሞዴል የትኛው መኪና ነው ካንተ ጋር ማይሄዱ? ባንተ ላይ ነው ማይሄዱ። ያው እዛ ጋር አለች የኔ ሚስት በየአይነት ሰርታለች፣ በየአይነት አስተናግጃለች። ከኔ ጋር ከብቶች ገዝታለች፣ ከኔ ጋር አተላ ፈትፍታለች። ከኔ ጋር እኔ ሹፌር እሷ ረዳት ሆነ ፊቷን በጨርቅ ሸፍና አዲስ አበባ ብላለች። ከዚህ ከቴሌባር ደግሞ ሐዋሳ ሻሸመኔ ሻሸመኔ ብላለች። ካንተ ጋር የሚሄድ ስራ ምንድን ነው? ጸዳ ፈታ ለቀቅ ጸዳ ያለ ስራ ጸዳ ያለ ኪስ ይዘህ ምንድን ጸዳ ያለ ስራ ተነፍሰው ዛሩም እግዚአብሔሩም አምላኩ ነው። እስፕሪስ የሆነ አምላክ ነው ያለው ተነፍሰው ዛሩም እግዚአብሔሩም አምላኩ ነው ማለት ነው። ችግር የለበትም ካሉም ሳንቲ ይገኝበት ብቻ እንጂ ቢያጓራም ችግር የለበትም። እግዚአብሔር የሚስጠው ዛሩ የሚስጠው ችግር የለበትም። ተነፍሰው ደመሰለ ቀና ብሎ የቀኑን ቸርነት ነው የሚጠብቀው። ለዚህ ቀና ብሎ ምንም ይሁን ዛሩም እግዚአብሔሩም
አምላኩ ማን ነው ካልከኝ ሰነፍ ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው። እግዚአብሔር የቢዝነሱን መሪ ሊሰጥ ይፈልጋል፣ ሊያስጨብጥ ይፈልጋል። እግዚአብሔር ምስክሬን እመነኝ። ይኸውልህ የሸጥከውን አይነት አይደለም ከሱ የሚበልጥ እግዚአብሔር አሳልፎ ይሰጣል። ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ ነው። እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ፣ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና ወደ ልጆች የሚተላለፍ በሽታ። እግዚአብሔር ለዛሬ የመደበውን ለነገ መቅጠር ነው ስንፍና። እመኑኝ፣ በጣም ብዙዎቻችን አሁን ያለብን አሳይመንት ከነገ ሰኞ ጠዋት እስከ ዓርብ ድረስ ብቻ ወጥረን ጠበቃ አድርገን ቢሮ ምትሄድ ቢሮ ደውለ ምትሄድ ሄደ አንድ ሳምንት ከሰኞ እስከ ዓርብ አንከራ አድርገን ስራ ራሱ የሌለ ኮስተር አድርገን መታ ብታረገው ይከፈታል እኮ። እርስ የጀመርከውን ሳትጨርስ ከወንበር አትነሳ። አብ የሚገርማችሁ ነገርም ነግራችሁ ስንፍና አውሬን በፈገግታዬ እማርከዋለሁ ብሎ ያስባል። ይገርማል። አንበሳ በአንተ አለባበስ አይማረክም። እንዴት ብልበስ? አውሬ በአንተ ፈገግታ አይማረክም። እንዴትም ፈገግ በላል። ለምን ያፋር በፋቄ ይዛስቅ? እንደፈለክ አድርገህ ሳቅ፣ ከፈለክ ብሎ አሰርተህ ሳቅ። በአንተ ፈገግታ ግን አይማረክም። ሰነፍ ይቀርማል። በጣም ከመስነፉ የተነሳ ባለባበስ አውሬ ያላምዳለሁ ብሎ ሁሉ ስንፍና በንጹህ ልቡና ስራው ሳይሆን በንጹህ አፉ ይተማመናል። ሰው እንዴት ፈልጦ ሱፍ ይለብሳል? አፈር ብትለብስ ይሻል። ፈልጠ ሱፍ ከምትለብስ እንጨት አፈልጥ፣ እንጨት ፍለጥ። ሴት ፈልጠ ሱፍ ከምትለብስ እንጨት ብትፈልጥ፣ ድንጋይ ብትፈልጥ ይሻል። ምስኪን ፈልጠ ሸሚዝ ከምትለብስ። ስንፍና ጸሎት ላይ ይተኛል፣ ወሬ ላይ ይነቃል። ስንፍና ዛሬ እንጂ ነገ አይታዩ፣ ከዛሬ ብቻ